አንዳንድ ጊዜ የሆነ ቪዲዮ የምሰራው እኔ በነገራችን ላይ የሆነ ጥሩ ነገር አልፖስትም። ያው ይሄ ቪዲዮ በነገራችን ላይ ብዙ ጊዜ ምናልባት እንደኔ ማለት እንደኔ እንዳታደርጉ ለማለት ነው። ምክንያቱም እኔ በጣም ተናድጃለሁ። በዚህ አጋጣሚ አንድ ሰው ከሰራ ገንዘብ መከፈል አለበት ብዬ አምናለሁ። አንድ ሰው የለፋበትን ማግኘት አለበት። ማንም ሰው እውነት ለመናገር ማለት ነው። እኔ አሁን በምን አምናለሁ መሰራችሁ? ገንዘቤን ከፍዬ የምፈልገውን ነገር መግዛት ካልቻልኩኝ ወይም ደግሞ ማድረግ ካልቻልኩኝ እዚህ ጋር የኔ መልፋት፣ የኔ መድከም፣ የኔ ገንዘብ መክፈል ምኑ ላይ ነው ዋጋው? ምክንያቱም አንዳንድ ጊዜ ገንዘብ ስደትን የመጣን ነው የምንፈልገውን ነገር ልናገኝ የምንፈልገውን ነገር ልንገዛ ምናምን አል። ስለዚህ እኛም ልክ እዚህ ስራችንን አክብረን እንደምንሰራው ከዛ ልክ ወር ሲመጣ ደሞዝ ስንቀበል ደስ እንደሚለን ሁሉ እቃም ስናዝ ገንዘባችን ከፍለን እስከሆነ ድረስ የግድ የምንፈልገውን እቃ ማግኘት አለብን ብዬ ማሰብ ማለት ማግኘት አለብን ብዬ ነው የማስበው። ምክንያቱም ብዙ ጊዜ ኢትዮጵያ ውስጥ ያሉ ነጋዴዎች በጣም ባለየዎች ናቸው። በጣም ማለት ነው። በዚህ አጋጣሚ ብዙ ጊዜ ኦንላይን እቃ አዘው ስደት ላይ ሆነው ልክ ኢትዮጵያ ሲሄዱ እቃቸውን የማያገኙ በጣም ብዙ ልጆች አሉ። በጣም ብዙ ማለት ነው። እኔ ግን በእርግጥ የእኛም ስህተት አለበት። የእኛ ስህተት ምኑ ላይ ነው? የሰውየው ስህተት ምኑ ላይ ነው የሚለውን እነግራችኋለሁ። ሰላም ሰላም፣ እንዴት ናችሁ ውድ ሀገሬ ልጆች? በያላችሁበት ሰላማችሁ ይብዛልኝ። ሙሉዓለም ነኝ። ዛሬ እንግዲህ በሌላ ቪዲዮ መጥቻለሁ። የዛሬ ቪዲዮ የሚሆነው ከርዕሴ እንደምትመለከቱት ስለ ሶፋ ነው። ሶፋ ባለፈው አዝዤ ነበረ ብዬ ቪዲዮ ሰርቼ ነበረ። በነገራችን ላይ ቪዲዮ ስሰራ እዚህ ጋር ሲሳካልኝም ሳይሆን ሳይሳካልኝም መናገር አለብኝ፣ እውነታውን ማለት ነው። እና በጣም ተናድጃለሁኝ። በጣም የተናደድኩበት ምክንያት ደግሞ እነጋችኋለሁኝ። ለምን ተናደድኩኝም እነጋችኋለሁኝ። ለቻናሌ አዲስ ከሆናችሁ ሰብስክራይብ በማድረግ እንዲሁም ደግሞ ቪዲዮን ስታዩ ፕሊስ ላይክ በማድረግ ጀምሩልኝ። እና ዛሬ ልነጋችሁ የፈለግኩት ከዚህ በፊት አድጋ ይዤ ነበር፣ ቁምሳጥን ይዤ ነበረ፣ እቃ ምናምን የቤት እቃ እያሟላው ነበረ እና እንደምፈልገው ሆኖ ማለት እንደምፈልገው ሆኖ እንደሚሰራልኝ ውስጤ በጣም ያምን ነበረ። ነገር ግን ያው እውነት ለመናገር ሌላው እቃ እግዚአብሔር ይመስገን የሚያምር እቃ ነው። ግን ሶፋዬ ተበላሽቶብኛል። ሰረ ሶፋዬ ልንገራችሁ። ሶፋዬንና የምግብ ጠረጴዛዬን ወንበር ከአንድ ሰው ነው ያዘዝኩት። አልጋና ቁምሳጥን ከአንድ ሰው ነው ያዘዝነው እና ባለፈው ቁምሳጥን ነው እንዳልኳችሁ 110 ሺህ ብር ነው የከፈልኩት ለጠረጴዛ፣ ለወንበር 6 ወንበር፣ የምግብ ጠረጴዛ እንዲሁም ደግሞ ሶፋ 3 ሰው የሚያስቀምጥ 2 ሰው የሚያስቀምጥ 2 ደግሞ አንድ የሚያስቀምጥ አጠቃላይ 3 እና 2 5 7 ሰው የሚያስቀምጥ ሶፋ ነው ያዘዝኩት። ለምን ቤቴ ያን ያህል ሰፊ አይደለም ሳሎኑ እና እንደዛ አድርጌ አዝዤ ነበረ። ከዛ ሰውየው ጋር ተነጋገርን፣ ደሞዝ ምናምን ገንዘቡን ተነጋገርን። ከተነጋገርን በኋላ ቀብድ ክፈሉና እቃው ይሰራ ተባለ። እሺ ብለን በመጀመሪያ ደረጃ 40 ሺህ ብር አስገባንለት ለሰውየው ማለት ነው። ከዛ ሂዶ እቃውን ማለት የሚፈልግ በቃ ወረዲ አንድ ነገር ልንገራችሁ። የሆነ ሰው ፎቶ ከላካችሁ ፎቶ ካሳያችሁ ይሄን ነው የምንፈልገው፣ ራሱን አሰራሩንም ዲዛይኑም ሁሉንም ይሄን ነው የምንፈልገው ካልን ወረዲ መስራት ያለበት ያ ሰው ነው አይደለ? እኛ ገንዘብ ነው የምንከፍለው። ያ ሰው ደግሞ መስራት አለበት ያን የተባለውን ነገር ማለት ነው። ከዛ እሺ ምናምን ተባብለን ተነጋገርና እኔ እዚህ ጋር ምንም አውቀው ነገር የለም። እዛ ነው ጓደኛዬ እሱ ነው የሚያናገረው ሰውየውን በአካል ሄዶ ማለት ነው። ከዛ በኋላ እሺ ብሎ ቀብድ ከፈልን፣ ተጀመራለ ሰውየው ማለት ነው። እሺ ነው። ከዛ መጀመሪያ ምግብ ጠረጴዛውን ጨረሰ። የ6 ወንበሮቹን ፖስቸዋለሁኝም 6 ወንበር በጣም የሚያምር አድርጎ ማለት እኔ ማለት ጨርቁን ራሱን አላገኘውም። እኔ የመረጥኩት ሶፋ በጣም የሚያምር ከሚዲያ ከኦንላይን ያየሁት በጣም የሚያምር ቦግ ያለ ቆንጆ ይሄ ይታያችኋል ብዬ አስባለሁ። ይሄ ነው በቃ እኔ ያዘዝኩት ማለት ነው። ይሄንን ጨርቅ ከዛ ይሄ ማለት ጨርቁ ፍክት ያለ ነው። ምክንያቱም ያዘዝኩት ይሄንን ነው። ግን
ከዛ የምግብ ጠረጴዛው ተሰርቶ አልቆ መጣ። እሺ አልቆ ሲመጣ እንደዚህ ሆነ ማለት ነው። በቃ ከዛኛው ጋር ብዙ ከሶፋው ጨርቅ ጋር ሙሉ ለሙሉ ባይመሳሰርም በቃ የራሱን አይነት ነው የሰራልኝ ማለት ነው። እና ፍክት ያለ አይደለም ሶፋው ጨርቅ ማለት ነው። ከዛ ኤዲት ያኮ ኤዲት ሰራ የሚሆን ነው ምናምን አሉ። እሺ እኔ ከዛ የምግብ ጠረጴዛውን ምናምን ኤዲት አደረኩት። ምንም ጭራሽ አንድ ማች አያደርግም ሲጀመር። ኦኬ ብለን ችግር የለውም ምክንያቱም ትንሽ ነው እንጂ እኛ ያዘዝነው እኛ ፎቶ ያሳየነው ሰውየው ሶፋ ፍክት ያለ ነው። ይሄኛው ደግሞ ትንሽ ደብዘዝ ያለ ነው። ከዛ ይሶኬ ችግር የለውም ብለን ስራ ልናግነ። ከዛ ምግብ ጠረጴዛው ምናምን አለቀ ተብሎ መጀመሪያ ጠረጴዛው መጣ። አየሁት፣ ጠረጴዛውን ወደድኩት፣ ደስ አለኝ። እንደዛ ትንሽ ፍክት ባይልም ይሶኬ ችግር የለውም ምናምን ብዬ ይሄ ምግብ ጠረጴዛ እሺ ብዬ ተሰራ ማለት ነው። ከዛ በኋላ ምን አለ ከዛ ድጋሚ ደግሞ ግማሽ ብር ጠየቀ ሰውየው። አስገባንለት። ቀሪ 30 ሺህ ብር ነው ያለብን። ከ110 ሺህ ብር 30 ሺህ ብር ነው ያለብን። ሌላውን አስገብተንለታል። ከዛ ሶፋው አርቆልሃልና ውሰድ አለው ባለቤቴን ማለት ነው። ከዛ እሱ ደግሞ ሌላም እቃ እንደዚህ ውስጥ በሌሎች እቃ ሰጋዘዝን። ያኛው እቃ አላለቀለትም። ከዛ ትንሽ ታገሰኝ፣ በዚህ ቀመጥቼ እወስዳለሁኝ፣ ብርህንም እሰጣለሁ፣ ጠቅልዬ እከፍልሃለሁ እና በዚህ ቀመጥቼ እወስደዋለሁ አለ። ለምን አንዴ ነው ልንጭን ያሰብነው ማለት ነው። ከዛ ኦኬ አለ ሰውየው። ከዛ ባለቤቴ ዛሬ ሄደ ሊጭን ማለት ነው። ትናንት ነው እንጂ ትናንት ሊጭን መኪና ይዞ ምናምን ሲሄድ እግዚአብሔር ምስክሬ ነው የምላችሁ፣ እግዚአብሔር ምስክሬ ነው። እኔ የኢትዮጵያ ግን ነጋዴዎች የሆነት እኔ በጣም የተናደድኩት ግን ይሶኬ ችግር የለውም ማለት አንዳንድ ጊዜ ከዛ እኛ ያዘዝነው ሶፋ ሳይሆን ምን እንትን ይላል እዩት። ይሄን ሶፋ ማለት ነው ይሰራልን። የሚገርማችሁ ነገር ማለት ነው ከእንትኑ ጋር ከዚህ ጭራሽ አይገናኝም። ጭራሽ ከኛ ያዘዝነው ሶፋ ይቅርና የጠረጴዛው ጨርቅ ነው ራሱ አይመስልም። በቃ ከምግብ ጠረጴዛ ወንበር ጋር ጭራሽ አይመሳሰርም ጨርቁ ማለት ነው። ከዛ እንዴ እኛ ያዘዝነው ይሄ አንተ የሰራህልን ይሄ አሰፋፉም ዲዛይኑም ጭራሽ አያምርም። ለምንድን ነው እንደዚህ ያደረገው? ሲጀመር እኔ ፎቶ ልኬልሃለሁ፣ ፎቶ አሳይቼዋለሁ ብሎኛል እሱ። ፎቶ አሳይቼዋለሁ ሄዶ እቃ ገዝቶ ምን ብሎ መጥቶ ሰውየው ወረዴ። እንደውም እኔ ምን አልኩኝ የሶፋው መቀመጫ እንትኑ ይሄ ጨርቁ ተራሱ የሚነሳ መሆን አለበት ብዬ ነበረ። ከዛ እንደዛ እንዲሆን እንፈልጋለን ሲለው አይ ወረዴ ጨርሼዋለሁ፣ ሰርቼዋለሁኝ፣ ጨርቅ ማልበስ ነው የቀረኝ፣ ስለዚህ ምንም የምቀይረው ነገር የለም ማለት ሰውየው ማለት ነው። እሻል እንግዲህ ሶፋውን ካዘዝኩት ማርያምን 1 ወር ከ15 ቀን ይሆነዋል። ከዛ በኋላ እኔ በእርግጥ የኛም ጥፋት አለብን ያልኩት። ከዛ ሰውየው አርቋ እንውሰዱ ሲለን እኛ ደግሞ በትህትና ሲጀመኛ ያፋጥነዋል ብለንም አላሰብንም እና ቃስ ብሎ ይሰራ ብዬ ነበር ያሰብነው። ከዛ መቃ በዚህ ቀን ፕሌስ እመጣለሁ ትንሽ ታገሰኝ ምናምን ሲለው ኦኬ አለ። ትናንት ሲሄድ እኛ ያዘዝነው ሶፋ ሌላ፣ ከዛ ጭራሽ ከጠረጴዛው ጨርቅ ጋር ጭራሽ አይመሳሰርም። እኔ ሳየው ደነገጥኩኝ። ከዛ አይ እኛ እኮ ይሄን አይደለም ያዘዝነው፣ ስለዚህ እኛ የምሰራልን ከሆነ ያንን ራሱ ሶፋውን ጨርቅ ራሱ እኮ አላገኘህልንም፣ ግን ይሶኬ ችግር የለውም፣ ይሄ የጠረጴዛው ጨርቅ ያምራል፣ ስለዚህ የጠረጴዛውን ጨርቅ ያምራል፣ በዚሁ እንድትሰራን እንጂ የምንፈልገው ጭራሽ አሮዬ ነው የሚመስለው። እኛ አሁን ማች እንዲሆን ፈልገን ሳይሆን ጨርቁን ሰረፈለኩት ማለት ብዙ ቆሻሻ ራሱ እንትን አይልም፣ በቃ አያስታውቅም ማለት ነው። በነገራችን ላይ እኔ በዚህ አጋጣሚ ነጭ ነገር አልወድም። ነጭ ነገር አይሆንም ሲጀመር ሶፋ። ቀይም አልወድም፣ ጥቁርም አልወድም። በቃ ከረሩን ስለወደድኩት ነው እኔ ነኝ የማርጥኩት ሲጀመር። ከዛ አይ ማች ያደርጋል አለው ማለት ነው። ማች ያደርጋል አለ ሰውየው። እንዴት ነው ማች የሚያደርገው? ማለት እኛ ተነጋግረን ወረዲ ጨርቁን ገዝታ መጣህ ለምን አለው። ከዛ አይ በቃ እሺ መርካቶ ሄጄ ገዝቼ እመጣለሁ ጨርቁን፣ በቃ በዚህ 3-4 ቀን እሰፋልሃለሁ አለው ማለት ነው። ኦኬ አለ። ከዛ ማለት ከየሆነ አሁን ቤት እንዴት ነው ቡቲክ ቤት አለ አይደለ? ቡቲክ ቤት ሳይሆን ካንዱ እንደዚህ ክፍል ነው። እዛው መቱን ነው እንትን የሚሸጡት ማለት ነው። ይሄ ሶፋ የሚሸጡት አይደል? ልክ እንደዛ ከጎረቤት ሌላ ሶፋ የሚሸጥ ልጅ አለች። ከዛ እዛ እሷ ጋር ገብቶ ይሄንን ጨርቅ ማለት ይሄንን ሶፋ ከረር ሲፈልግ
ዛ በቃ እሷ ነገረችው እንደዚህ። ከዛ ምን ፈልገህ ነው ምናምን ስትለው አይ እንደዚህ አይነት ሶፋ ይዤው ነበረ ግን ባለፈው አልቋል ብሎኝ መጥቻ ላየሁትም። በርግጥ ፎቶም ላክልኝ አላለም። ፎቶ ላክልኝ በለው ምናምን ስለው አይ ፎቶ ላክልኝ ካልኩትማ እና አልቋሉ ሰልሉ ላይ ያጨናንቀኛል። ስለዚህ ወረዲ ጨርሻለሁ ብሎኛል ለመጫን ነው የሚሄደው ሲለኝ ኦኬ ብዬ ዝም አልኩት ማለት ነው። ከዛ ትናንትና ሰውየው ባለ ሶፋው ማለት ነው ሰራተኞቹን ቤት ተቀምጠው እሱ ሄደ ሰውየው ጨርቅ ሊፈልግ ማለት ነው። እኔ መጀመሪያ ምን አልኩት በቃ ሽጦት ነው ማለት በቃ ሰውየው ሽጦት ነው በቃ የኔን ሶፋ ሰውየው ሽጦት ነው ምናምን አልኩ ማለት ነው። ከዛ ከጎረቤት ያለችው አዎ እንደዚህ የዚህ ወጣ ጭቃሽ ሁሉም ሰው ሰራተኞቹ ምንም ጭቃሽ አይገናኝም ማለት አይገናኝም ሳይሆን የጠረጴዛው የምግብ ጠረጴዛው ጨርቅና የወንበሮቹ ጨርቅና የሶፋው ጭራሽ አይገናኝም። የሰፋው ሰውየው ማለት ነው። ሰውየው ጭራሽ ማች ያደርጋል ማች ይሆናል። ምን ችግር አለው? ሲጀመር አንድ ሰው ተነጋግረን ዋጋ ይሄን ነው የምፈልገው ብዬ እኔ ይሄን ነው የምፈልገው ብዬ ይሄንን ካሳየሁት ያ ሰውዬ ያንን ነው ሊሰራልኝ የሚገባው። እኔ እኮ 65,000 ብር 50,000 ብር እኮ ምርጥ ሶፋ አግኝቻለሁ። ግን እኔ ይሄ ጨርቁ በጣም ስለሚያምር አዲስ ስለመጣ የሆነ ኳሊቲም ስላለው ለዛም ነበረ እንትን ያልኩት ማለት ነው ያዘዝኩት። ሶ አጅሬ ለካ የሆነ እንግዲህ አንዳንዴ ተሰርቶ ሶፋ ደጅ ላይ ሲቀመጥ ሰው ያየዋል ይወደዋል። ለምሳሌ ሰውዬ ለኔ 65,000 ብር ከሆነ ይሄን ሶፋ ይሸጠልኝ ያ ሰው መጥቶ ሲጠይቀው 80,000 ብር ካለው ምናልባት ያ ሰው ካለው ወይም ደግሞ እቃውን ከወደደው 80,000 ብር ሽጦት ሊሆን ይችላል አይታወቅም። 90 ሽጦት ሊሆን ይችላል አይታወቅም። ምክንያቱም አሁን ያሉ ነጋዴዎች ደንበኛ ምናምን የሚባል ነገር አያውቁም ጋይስ፣ ምንም አያውቁም። ከዛ በኋላ ማለት ነው ሰውየው ሽጬዋለሁ አላለም። ጎረቤቲቱ አረ ይሄ ሶፋ ይሄ አሁን አንተ የምትፈልገው አይነት ሶፋ የጠረጴዛው አይነት ሲጫን አይቻለሁ አለች። እግዚአብሔርን በቃ አይቻለሁ አለችው፣ ነገሮቹ ለሱ ማለት ነው። ከዛ እኔ ሽጦት ነው በቃ ሰውየው ስራ እሱንማ ያው ማለት እኔ አሁን እሱ አይነግረኝም ማለት እንደዚህ ምናምን ብዙ ነገር አይነግረኝም። ለምን እንደምናደድ ያውቃል። ሁሉን ነገር ራሱ አስተካክሎ ጨርሶ ነው ሊነግረኝ የሚፈልገውና እኔ በቃ ሽጦት ነው ምናምን ግግም መስርበት አለኝ። በቃ ሽጦት ነው ሰውየው ጎረቤት ሲጫን አይተናል ብለዋል አለ። ከዛ በጣም ተናደድኩኝ ጋይስ፣ በጣም ተናደድኩ። ምክንያቱም ማለት የተናደድኩት ለምንድን ነው? ለምን አንዳንድ ጊዜ ይሄ ደንበኛ የሚባል ነገር በተለይ ኢትዮጵያ ያሉ ሰዎች በጣም ይገርመኛል። ከዛ ጭራሽ ደግሞ ከምንም በላይ ያናደደኝ ጭራሽ ማች ያደርጋል ብዬ ነው የሰፋሁት። ጭራሽ አሰፋፉ ምናምን ያኛው ጭራሽ አሰፋፉ ወደ ውስጥ ነው። እኔ የመረጥኩት ሶፋ ወደ ውስጥ ነው። ምንም እንትን አይልም። በቃ እዚህ ጋር አስገባላችኋለሁ። ጭራሽ ምንም እንትን አይልም። አሰፋፉ ራሱ ሲያስጠላ ማለት ነው። ማርያምን ነው የምላችሁ። ከዛ እኛ ምናግ ነው ከዛ ትናንትም ዛሬም ጨርቁን አጣሁኝ አለ ሰውየው ማለት ነው። ጨርቁን አጣሁት አለ። ከዛ እሱም ጓደኛዬ ምን አለ፣ አይ በቃ እኛ እስከ ሰኞ ድረስ እጠብቃለሁ፣ ሰኞ ብራችንን ትመልሳለህ። ምክንያቱም መጀመሪያ ገዝቼ መጥቻለሁ ብለህ ብሩን አስገብቻለሁ፣ ሁሉ ነገር ጨርሻለሁ አልቋል ብለኸኝ ስመጣ ግን ሶፋው ሌላ ጠረጴዛው ጨርቅ ሌላ። ጥፋቱ ግን የሰውየው ነው። በነገራችን ጥፋቱ የሰውየው ነው። መጀመሪያ ገዝቶ መጥቶ ተዘጋጅቶ ሰርቶ አርቋል ብሎ ሶፋውን ሸጦ ጠረጴዛውን አስቀመጠው። ማርያም በጣም ተናደድኩት። ከዛ እኔ ደግሞ ከዛ ሰኞ ወይ ጨርቁን ካገኘህልን ስፋልን፣ ጨርቁን ካላገኘህልን ደግሞ እኛ ሶፋውን ሌላ አይነት ጠረጴዛውን ጨርቅ ሌላ አናደርግም፣ ብራችንን ትመልሳለህ ምናምን ብየዋለሁ አለኝ። ግን እንደ ሐሳብ እኔ ምን አመጣሁለት ለሰውየው በፈለኩት ሶፋ ዲዛይን ስታይሉ አሰፋፉ ምኑም በዛው ሆኖ ሌላ በፈለኩት ዲዛይን የሚሰራልኝ ከሆነ እሰየው አንጣላ። ምክንያቱም ይሄኛውን ጠረጴዛ ምናምን አልወስደውም በቃ። ምክንያቱም ሁለት አይነት ሶስት አይነት ማሰራት አልፈልግም። ግን በቃ ሰውየው ማለት ጨርቁን ይሄንን ቢያገኝ ደስ ይለኛል። ካላገኘ ደግሞ እኔ ሌላ በዚሁ ዋጋ ሆኖ ሌላ ሶፋ ከሰፋልኝ ይሰየው። አረ በገዛ ግን ብሬን ለመቀበል ተገድጃለሁ ማለት ነው። እና በእርግጥ ያው እኔ ክፍለ ሀገር ስለምንጭ አዲስ አበባ ቢሆን ኦኬ፣ ቤታችን አዲስ አበባ ቢሆን ችግር የለውም። አዲስ አበባ እንዳለቀ ማጣት እንችል ነበረ። የኔ ጥፋት ለምንድን ነው? መጀመሪያ አለቀ ሲል ሰውየው አለቀ ንውሰዱ ሲል ሶፋውን እኔ ፎቶ ይላክልህ ብዬ ነበር ለጓደኛዬ ማለት ነው። ፎቶ ይላክልህ
ፎቶ ላክልኝ በለው ስለው ያው እኛ በነገሮች ውጭ ሀገር የምንኖር ልጆች ፎቶ ነገርና የሆነ ነገር እኔ ፎቶ ማየት ፈልጋለሁ ዝም እኔ እንደውም ምናልኩ መጀመሪያ አርቋል ብሎኛል ሲለኝ ሂድና በቃ ሂደህ ይሄ ሶፋውን ባይነ በአካል ሂደህ ይኸው ልክ ነው አይደለም እንዳይሸጠው ምናምን እግዚአብሔር ደግሞ ያርኳት ነገር ቀባትል ማርያምን አልኩት። አይ ከሄድኩኝ ሰውየው ውሰድ ነው የሚለኝ አለኝ። እሱ ደግሞ ታውቃላችሁ ዕቃ ውሰድ አሁን እኛ አልጋው ቁም ሳጥኑ አልቋት ንውሰዱ እያለ ነው ሰውየው ራሱ እዛ አያስቀምጡላችሁም ንውሰዱ ነው ብር ራሱ እንክፈል ብትሉ ቦታ የለንም ነው የሚሉት። እና ያ ነገር ስላለ በእርግጥ እኔም አልፈርድበትም ለሱ ከሄድኩኝ ውሰድ ስለሚለኝ አንሄድም በቃ ሲሄድ ችግር የለውም አትቸልክልሻለሁ አለኝ። ትናንትና ሲሄድ ይሄን ሶፋ ላከልኝ። እኔም በቃ ተናድጄ የተናደድኩት ደግሞ ለምንድን ነው በቃ ማለት ጨርቁን አጣሁት አለ ማለት ነው። መጀመሪያ ይሄዋል በቃ ይሄን ነው የሚመስለው እግዚአብሔርን ሰውዬው የሰፋልን ሶፋ ይሄን ነው የሚመስለው። ከዛ ጭራሽ በፍጹም አይገናኝም ከጠረጴዛው ጠቅ በጭራሽ አይገናኝ። እኛ የመረጥነው ለምን የከፈልነው ብር ለዚህ የሶፋ ጨርቅ 65,000 ብር ነው የከፈልኩት ለዚህ ጨርቅ ማለት ነው። ይሄ ያውን ሶፋውን የመረጠልኝ ሶፋው ደግሞ በቃ 50,000 ብር አግኝቼ የዚህ አይነት ሶፋ 50,000 ብር አግኝቻለሁ። አያችሁ እናንተ ብዙ ብር ከፍላችሁ የትንሽ ማለት አይዶን ነው እንዴት አድርጌ እንደማስረዳችሁ ውዶችዬ። እና እቃ በጣም ከባድ ነው ጋይስ። ብራችሁንም ከፍላችሁ ነጋዴዎችም ምናምን ገባችሁ። ቢያንስ እንኳን ይሄ ሰውዬ እኮ እኛ የ65,000 ብር ሶፋን ያዝዤ የ50,000 ብር ዋጋ ያለው ሶፋን ውሰጅ እያለኝ ያለው በቃ ማሽ ነው ይሄው የሰፋውታል። ጭራሽ በፍጹም አሰፋፉም ስታይሉም ሚኑም በጭራሽ አይገናኝም። በቃ አይገናኝም፣ ማርያምን አይገናኝም። እና ይሄ በጣም ተናድጃለሁኝ። እንግዲህ ሰኞ የምናየው ይሆናል። ወይ ብራችን ይመልሳል ወይ ደግሞ ሶፋውን ጨርቁን ያገኛል። ካላገኘም አጣው ካለም ደግሞ ሌላ የመረጥኩት ሶፋ አለ እሱ ከሰፋልኝ በዛ ዋጋ ከነ ጠረጴዛው ከነ ወንበሩ ይሄኛውን አልወስድም፣ ወረዳ አልወስድም በቃ። ምክንያቱም ሰውየው መጀመሪያ መርካቶ ሂዶ ገዝቼ መጥቻለሁ ብሎ አሁን እኔ ማለት የጠረጴዛውን ጨርቅ ባይሰው እንደው ማለት ሰፍቶት እኮ ጨርሶ አይተኑ ደስ ብሎናል። ገባችሁ? ደስ ብሎናል በቃ። ስለዚህ ይሄኛው ሶፋ ጨርቁን አጥቶ ነው እንዳለው ሽጦታል ማለት ሰማን ከጎረቤት እንደዚህ ሶፋ ሲሸጥ አይተናል አሉ። እና አሁን በማን ነው የምትፈውሉት? ማርያም እስኪ አሁን ግራ ገባኝ። በሰውየው ነው ወይስ በእኛ ነው? ደግሞ ከምንም በላይ ይቅርታ ከማለቱ በላይ ማች ይሆናል። ይሄን ውሰዱ አለ። ይሄው ይሄን የሰፋውታል ጭራሽ አይገናኝም። ይሄንማ አልጭንም አለ። በቃ አልጭንም ያልኩት ምክንያቱም እሱ ምንድነው ይሄ ጓደኛዬ እንደኔ ብዙ ማውራት አይወድም። በቃ እሱ ምን አለ እኔ ወረዲ ፎቶ አሳይቼዋለሁ፣ ሶፋውን አሳይቼዋለሁ፣ የዚህን ነው ብዮ እሺ ብሎ ተነጋግረን ዕቃ ገዝቼ መጥቻለሁ። በቃ በዚህ ባንዶ ውስጥ ያርቅልሃል ብሎኛል። ከዛም ደግሞ በሳምንት ነው በ10 ቀን ውስጥ የጠረጴዛውን ጨርቅ ላከልኝ። አየሁት፣ እኔም አየሁት፣ ቆንጆ ነው ያምራ፣ ትንሽ ፈክት ባይልም ቆንጆ ነው ብለን ሶፋውን ስንጠብቅ ሶፋውን ሌላ ጨርቅ ያንን ሽጦ ሌላ ጨርቅ ሰፋልን ማለት ነው። አስቡት። እና በጣም ነው የገረመኝ። ለማንኛውም ዕቃ አሰርታችሁ ስጨርሱ እዛው አታስቀምጡ። ከቻላችሁት መጠን እንደው ማርያም ቤት ተከራይታችሁ ማስቀመኔ አሁን ቆጨኝ። ምን አለ ቤት ተከራይቼ አስቀምጮ ቢሆን ነው ያልኩት። እግዚአብሔርን በጣም የተናደድኩት በጣም በቃ አንዳንድ ጊዜ እናንተ ማለት በደህና ብር ያዘዛችሁትን ጨርቅ ያንን እሱ ሽጦ አትርፎበት ለኔ በትንሽ ብር የሚያወጣ ሶፋ ጨርቅ ሰርቶንች ሲለኝ በጣም የተናደድኩት። እኔማ ሰውየውን ባወራው እኔ ሰውየውን ላወራው ብዬ ነበር። እኔ ላወራው ልናገረው ብዬ ነበር። አይሆንም ቆይ ትንሽ እስከ ሰኞ ተረጋጊ ብሎኝ ነው እንጂ እኔ ልናገረው ነበር። በጣም የተናደድኩት በጣም ማለት ነው። ምክንያቱም እዚህ ጋር እኛ ለፍተን ነው ገንዘቡን የምናመጣው። ገባችሁ? አንዳንድ ጊዜ እኔ ትዕግስት የለኝም። በነገራችን ላይ ትዕግስት የሚባል የለኝም። በቃ የሆነ ነገር ያልኩት ነገር ካልሆነ ሞቴ ነው። ግን አሁን መጀመሪያ ያ ነገር ይሄ ጨርቅ የለም አተነዋል አልቋል የለም ብሎ ወንበሩንም ሳይሰራ ጠረጴዛውንም ሳይጨርስ ቢሆን እሺ ችግር የለውም እረዳለሁ፣ ሌላ ሶፋ እንመርጣለን። ወረዲ ጨርቅ ገዝቼ መጥቻለሁ ብሎ ከአንድም ሁለቴ ብር አስገብተን
የምግብ ጠረጴዛውን ልኮልን አይተን ደስ ብሎን ሶፋውን ስንጠብቅ ሌላ ጨርቅ። ይሄ ምን ትኩታላችሁ እናንተ? ምን ማለት አይደለም። ምን ትላላችሁ እናንተ? በእኔ ቦታ ብትሆኑ ማለት ነው።